አግባት ዘቃ ዝም ብሎ መጋባት ውጪ ፕሊዝ። እናመሰግናለን። ከአዲዮ እግዚአብሔር ይስጥልን። እናመሰግናለን። ሶፊ እንደናት አሁን ደግሞ ስማቦቼ ጌታን ጥያቄ ልጠይቅ። ማርያም ጠይቅኝ ደግሞ እኛን ልተኛ ልትለን አይደል? አይ አልተኛም። ፖቸራይ ፍለፍቅር ድምቀት ወይ ያራዲ ሄድች ምርጥ ይልኝ ፖቼ ወይ በለኝ ማሉ ወጣ ነው መዳም የጠራች ልወጣ ነው ወይ ጢቫራሟ እኔ ነኝ። አቤት ልጠይቅህና ወርዳለሁ። አሁን ለምሳሌ እንዳስቅ ታዲያ እሺ፣ አሁን አፍ የት ሆኖ ነው አፍ አለ የተባለው? ጥርስ አለ፣ ከንፈር አለ፣ ምላስ አለ። የአፍ ቦታ የት ነው? የሚመላለስብኝ ጥያቄ ሆኖ ነው የጠየቅኩት። አያስቅም? ምንድነው ስማርት የአፍ ቦታ ጠፍቶብኝ ነው። በቃ በህሊኔ እየተመላለሰ በጣም ብዙ ጥያቄ ሆነብኝ። የአፍ ቦታ የት ረበሽ? አፍ ያለበት ቦታ ቆያ ሁሉም ስም አለው። እሺ የአፍ ስሜት ነው ስናዛጋ ነው። ጋይስ አራዳ ፋሚሊ አንድ ሰው ብቻ አይችላትም። እቺ ልጅ ተጋገዙና ብሎክ አድርጉልኝ። እንደው አይምሮዬ እረፍት ያግኝ እንዴ! ለሊት ትመጣለች በቲክቶክ እንዳለ ለሊቱ ሙሉ አዳሩን የአሸሸ ገዳሚ ስትል ነው የምታድረው እንዴ! ክለብ እኮ አረገችኝ እኮ እኔ እኮ ክለብ አረገችው እኮ ቤታችን ያጀማ። ኧረ ተይ 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 አንቺ አራዳ ፋሚሊ የምትባዩ አራት አሰድቢን ሙሉ ዴ አበርኩ። ማንን ገደለ? አበርኩ። በቃ ስብስብ አድርገን ጸበል መውሰድ እኮ ነው። ነቀልኩ። ማንን ገደለ? ስብስብ አድርገን ጸበል መውሰድ እኮ ነው ዴ ረቅብሽ ናራስ አትሳቁ። አያስቅም። እኔ ጨጓራ እኮ ነው። ቤት እመጣለሁ ቤቴ አሬቱ እንቅልፋም ራስሽ እንቅልፋም ሰማዮች ወላሂ ለእኔም ጥያቄ አለኝ። እኔ ቁም ነገር ካልሆነ ልተኛ ነው። ጌስ እግዚአብሔር እንድከም ብሎኛል። ስራ ነው ያልኩት። ከተኛ በቃቦች እሺ ማይስ ጥፍታ ነው ማይን ጻፉላት በውስጥ ለምን አትገቢም? ላይ አንበሏት እናንተ ማውራት ትንሽ ያልተመቻቸላትን በነገራችን ላይ ልጅበት ቦታ እንደዚህ ፍሪነት የሚሰጣል ነው። ዝም በላቸው ተኛ። እዛ ነው የጠፋችሁ። እንዴት ነህ? እግዚአብሔር ይመስገን። ቡቻ ያዳል እንዴት ነሽ? አለው ወላሂ አልኩህ። ቡቻ ወላሂ ብለሽ ገብተሽ እግዚአብሔርን ቁም ነገር ካልሆነ ይደብረኛል። ወላሂ ብለሽ ቁም ነገር ካልሆነ ይደብረኛል። ዙዙ እግዚአብሔር ይመስገን። የሚስ ዙዙ ሰማይ ወይ አንድ ሰው ማለት ነው ደግሞ እንዴት ነው የደበረክ? ሰማይ ዳክሞ ኃይለ መሰለኝ ትልቅ ሰው ወይም ሀብታም ስለሆነ ወይም ደግሞ ታዋቂ ስለሆነ አዋቂ ነው ማለት ይቻላል? አይቻልም። እንዴት ይቻላል? ያ ከራስ ቻው ትልቅነት የሚመዘኛው እድሜም ሳይሆን ጭንቅላት ነው ብዬ ነው የማምነው።
እኮ አንድ ሰው ለምሳሌ ትልቅ ሰው ስለሆነ ወይንም ደግሞ ታዋቂ ወይም እንትን ስለሆነ አዋቂ ነው ማለት አይደለም። እና ሲጀመር እንደውም በጣም ብዙ ታዋቂዎች እኮ መሀይሞች ነን። ምንም ይሄ ፊክሽን የሆነ ነገር በጣም ታዋቂ ለመሆን አንደኛው ትልቁ ቁም ነገር ድድብና እስኪመስል ድረስ በጣም ብዙዎቹ ደደብ ናቸው። በቃ በግግምና ታዋቂ የሆነ ስንት ሰው አለ። በስራ የፈመሱም ብዙዎቹ እንዳሉ የሚያስከብር ፍምስና ያላቸው ጀግና ሰዎችም እንዳሉ ሁሉ ማለት ነው እኮ። ስለዚህ ከአንዳንድ ነው ሌላ ነገር አላወራም እና ደህና ደረልኝ ብቻ እግዚአብሔር ይስጥልኝ። ማለት ሲሳይሁን ሌላ ጥያቄ ያለው ሰው አለ? አንተ ሰው ዳኒ እያራዳ ልጅ አድናቂህ ነኝ። አመሰግናለሁ። አንተን አይጨምርም ከእኔም ጭምር በቃ ተኛ አልተኛ እንዴት ነቃለው? ልጅ ዳኒ በቃ ተኛ። ጥያቄያችን እልህኛ ትንገር በቃ ጋይስ ማይቡ ወይ ዜዲ ነገ መገዳደል እንገባለን። ጩታለን። እሺ ወላሂ አድናቂህ ነኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ፕሮጀክት እየልተኛ ብላችሁ ታብታዋችሁ ጋይስ ትሪፕል እስቲ እንቅጣት ጋይስ። አይኔን እያመመኝ ነው ማለት እንትን ስመልስላችሁ እኔ አላገባም። እሺ ግን እምቢ ብለህ ነው ፎቶ ማትለቅልን? እሺ ነገ ምናምን ተነስቼ ፖስት አደርጋለሁ ጋይስ። ትሪፕል ጋይስ። አቤት ተደረገች ብቻ። እቺ ልጅ ቆንጆ ልጅ ነች ጋይስ። ቆንጆ ነሽ አይደለሽማ? ነው አላውቅም። እንዴት አታውቂም? ሰው ነግሮሽ አያውቅም? ሰውማ ነግሮኝ ያውቃል። ሰርታ እኮ ሰው ሲነግርሽ ታዲያ ቆንጆ ነሽ ብሎሽ አያውቅም? ሰው ያውቃል። ለምሳሌ ምን አይነት ሰው? ማን ነው እንደዛ ያለሽ? ፍቅረኛሽ ነው? ባልሽ ነው? አባቴ። ስለዚህ ፍቅረኛ የላትም ማለት ነው እቺ ልጅ ጋይስ። ይኸውላችሁ በዚህም ቼክ እያደረግን ያለ ነው። ለምንድን ነው እስካሁን ፍቅረኛ ያለሽው? እንዲሁ ዝም ብዬ። ለምን? እንዴት ዝም ብለሽ? ስላልፈለግኩ። በቃ የኛ ነሽ ብላለች። ስማርቷ የኛ ነሽ። በቃ ከኔ ጋር ፍቅር እንጀምራለን ነው። ኧረ አይደለም፣ እንደዛ አይደለም። ወሬ ምን አሹ እኮ ሌላ ገባ እንዴ? አሹ እኮ ወንድሜ ነው። ኧረ ንገርልኝ። ሰርጉን አላያችሁም? እለዮ ጻፊላት በውስጥ ግቢ ቢያት ጋይስ ትሪፕሉን ዩዝ እናድርገው። እሺ ጋይስ ትሪፕል እስኪ እንጠቀም። ጊፍት ጋላሪ እኮ ጋይስ መሙላት እንችል ነበር። ትንንሾቹን ውሻዋን መኒገኑ ምናምን መሙላት እንችል ነበር ጋይስ። አሁን ይህንን ሁለት ጊፍት ጋላሪ ቢያንስ ዜድና ደግሞ መሙላት ትችሉ ነበር ጋይስ። ኤቭሪባዲ ዩዝ ትሪፕል። እሺ ትሪፕል። አሹ ሌላ ገባብሽ ወይ እያሉሽ ነው? ኧረ እኔ ነኝ የዳርኩት። ወንድሜ ነው። ወንድሟ ነው። አናንቺ ዳረችው ፈልገሽ ነው ግን ይዳርሽው? አዎ ወንድሜ ነው እንዴ? አላወኩም ነበር። ወይስ አንቺ መቼ ነው የምታገቢው? ዋንዴ ናቱ ዲያ ታገቢ። አንድ ቀን ይበቃል እኮ ለሰርግ። መቼ ነው ያ ቀን? ነው አመት 2 አመት ነው። እግዚአብሔር ባለው አንተ ዝም ብለሽ ያታርግ። ዝም ብለህ ጊፍት ስጠኝ። እኔና እሱ እኮ አንድ ሰፈር እኮ ነው የምንኖረው። ማርያምን ፊት ለፊት እኮ ነው ቤታችን። አሁን ነው እንጂ መጀመሪያማ ሌላ ሰፈር ነበር። ብዙም አይራቅም ነበር መጀመሪያ ምን ነበርንበት ሰፈር። አሁን ደግሞ እንደዚህ ፊት ለፊት ነው የምንኖረው። ይሄ ህንጻና ቀጣይ ያለው
ያበደ ነው በለኛ። እንደዛ ከሆነ ደስ ይላል። ሰው ትገናኛላችሁ ማለት ነው በደንብ። አዎ በደንብ ባይሆንም ማለትም ስራ ከሌለኝ ምናምን አንዳንዴ ስንገናኝ እንገናኛለን። የሰፈር እኮ ብዙ አንውልም እኮ መዋል ሲሆን ያስ ሹ ሚስት አይደለችም እንዲ አይደለችም። አሹ ወንድሜ ነው፣ የኔ ሚስት ነች። ሰማኛ ቦቼ ቫይስ የሚባል ልጅ ታውቃለህ? ቮይስ ከአሊ ልጅ ይላል። ማ ቫይስ ወንድሜ ነው ቦቼ አለኝ። ማ ቫይስ ሂደህ ጻፍለት፣ ለሱ ሂደህ ጻፍለት። ወይ እስቲ ወንድሜን አጻፍልኝ ልጅ እስቲ። ዋያ ሰፈረ ነው መሰለኝ። ሂደህ ለሱ ጻፍለት። ለብድር ታዲያ አይደለውም። በመቤት ምን ሆነሽ ነው ማሪ? አና እናወራለን። እሺ በቃ እኔ ቆንጆ። እሺ በቃ ወጪ ከታበል ነው